ይህንን ያህል አክሲዮን በማርኬት ኦርደር ግዛልኝ ወይ ደግሞ ሽጥልኝ ያለ አንድ ሰው ያ ትዕዛዙ በምንም አይነት ሁኔታ ካንስል ሊሆን እንደማይችል መረዳት መቻል አለበት። 10 አክሲዮኖችን ሽጥልኝ ብዬህ ከባላንሴ ላይ 10 አክሲዮኖችን መቀነስ ሲገባህ 15 ቀንሰህብኛል አይነት እንትሮችን ብናመለክት ተቀባይነት የላቸውም። ስለዚህ የተወደዳችሁ የቻናሉ ቤተሰቦች ይህንን ቪዲዮ ሙሉውን ከማዳመጣችሁ በፊት ፓርት ዋን ያለው በመሆኑ መጀመሪያ ፓርት ዋንን በሚገባ እንድታዳምጡና በቂ የሚባል አረዳድን እንድታገኙ በአክብሮት ለመጋበዝ እወዳለሁ። ሌላው ምንድነው? ሁለተኛ የምናየው ፕሌሲንግ ኦርደርስ ነው። ኦርደሮችን በተመለከተ ምን አይነት ነገሮች ተቀምጠዋል? እዚህ ተርምስ ኤንድ ኮንዲሽን ላይ ምን አይነት ነገሮች አሉ? ኦርደርን በተመለከተ የኛ መብት ምንድነው? የኛ ግዴታ ምንድነው? ዜን የብሮከሩ መብት ምንድነው? ግዴታው ምንድነው? የሚለውን አሁንም በሚገባ ማየትና መረዳት መቻል አለብን። ኦርደርስ ሜይ ቢ ፕሌስድ ቪያ አፕሩቭድ ኦንላይን ሞባይል ኦር ደግሞ ፎን ቻናልስ ይላል። እንደ ሲቢ ካፒታል ኢንቨስትመንት ባንክ የግዥና ሽያጭ ትዕዛዞች በተለያዩ መልኩ ኦርደር ማድረግ ይቻላል። አንደኛ ኦንላይን ኦፊሻል ዌብሳይቱ ላይ እዚህ ቀደም አሳይቻችኋለሁ። በዛ መልኩ የአክሲዮኖች ግዥና ሽያጭ ትዕዛዞችን ማስቀመጥ ይቻላል። በሞባይል ንዋይ የሞባይል መተግበሪያ አፕሊኬሽንን በመጠቀም ሴት ማድረግ ይቻላል። በስልክ ትዕዛዞች አሊያም ደግሞ በኢሜይልም በአካልም በተለያዩ መልኩ ኦርደሮችን ፕሌስ ማድረግ እንደሚቻል እዚህ ጋር እንደሚያሳየን ነው የምታዩት። እንግዲህ ግን ትልቁ ጥያቄ ምንድነው? ዋንስ ኤክስኪዩትድ ኦርደርስ አር ባይንዲንግ ነው የሚለው። ትዕዛዞች አንዴ ተሰጥተው ከተፈጸሙ በኋላ ኦርደሩ ምን ይሆናል ነው? ባይንድ ነው የሚሆነው፣ ጽኑ ነው የሚሆነው። ማለት ተሳስቼ ነው ሳላስብበት ነው አይነት ነገሮቹ አይሰሩም። ዋንስ በትራንዛክሽን ምን ከሆኑ ኤክስኪዩትድ ከሆኑ ኦርደርስ አር ባይንዲንግ ማለትም የትዕዛዞቻችሁ ኦልሬዲ ትራንዛክሽኑ እንዲፈጸም ከተደረገ በኋላ የሚኖር የመቆርቆር እንደገና ደግሞ ሀሳብን የመቀየር አይነት እንቅስቃሴዎች ተቀባይነት የሌላቸው መሆኑን ሁላችንም መረዳት መቻል አለብን። ያ ማለት ምንድነው? ማርኬት ፕራይስ ሜይ ቼንጅ ቢፎር ኤክስኪዩሽን ማለት ትዕዛዝ ሰጥታችሁ ለምሳሌ በማርኬት ኦርደር በተለይ ደግሞ ሁለት አይነት ኦርደሮች አሉ፣ ሊሚት ኦርደር እና ማርኬት ኦርደር የምንለው። ማርኬት ኦርደር ሰጥታችሁ ፕራይስ ሳሟት ግዢ ከመፈጸሙ በፊት ኤክስኪዩት ከመደረጉ በፊት ኢት ሜይ ቼንጅ ሊቀየር ይችላል፣ ገበያ አይደለ? በዛ ሰዓት ሲቢ ካፒታል ዳዝ ኖት ጋራንት ኤክስኪዩሽን አት ዘ ኮትድ ፕራይስ ግብይቱ ኮት አድርጋችሁት በነበረው ፕራይስ ለመፈጸሙ ምን አይወስድም ተብሎ ነው የሚታሰበው? ኃላፊነት አይወስድም። ኃላፊነት የማይወስድ ከሆነ ምን መደረግ አለበት? አስ ሶሉሽን ምን ይላል እዚህ ጋር? ሶሉሽኑን ፕሊስ ዩዝ ነው የሚለው። ዩዝ ሊሚት ኦርደርስ ኢፍ ዩ ፕሪፈር ቱ ኮንትሮል በኤክስኪዩሽን ፕራይስ። የግብይት ዋጋውን እናንተ እንደምትፈልጉት መቆጣጠር ከፈለጋችሁ ግን ማንን መጠቀም መቻል አለባችሁ ተብሎ ነው የሚታሰበው? ሊሚት ኦርደር ኢንስቴድ ኦፍ ዋት ማርኬት ኦርደር። ስለዚህ የአክሲዮን ግዥና ሽያጭ ትዕዛዞቻችሁን በማርኬት ኦርደር አድርጋችሁ ግብይቱ ከመፈጸሙ በፊት ምናልባትም የዋጋ ለውጦች የሚኖሩና እናንተ የምትከፉ ከሆነ ሲቢ ካፒታል ኢንቨስትመንት ባንክ በዛ ጉዳይ ኃላፊነት የማይወስድ እንደመሆኑ መጠን ምንን ይመክራል? ሲቢ ካፒታል ፕሊስ ዩዝ ሊሚት ኦርደር ኢፍ ዩ ፕሪፈር ቱ ኮንትሮል በኤክስኪዩሽን ፕራይስ ነው የሚለው። ስለዚህ ግብይቱ የሚፈጸምበትን ዋጋ እንደፈለጋችሁ ሃንድል ማድረግ ከፈለጋችሁና እናንተ ባላችሁት እንዲሆን ከፈለጋችሁ ግን የግድ ኦርደር የምታደርጉበት መንገድ ሊሚት ኦርደር መሆን መቻል አለበት። ማርኬት ኦርደር አድርጋችሁት ግብይቱ ከመፈጸሙ በፊት ኢሚዲየትሊ ዋጋው የሚቀየርበትና በተቀየረ ዋጋ ሲፈጸም እናንተ የምትከፉ ከሆነ አክቹሊ ይሄ ተቋም ምንም አይነት ጋራንት አይወስድም። ይህንን ማድረግ የሚቻለው የዚህን ችግር መፍታት የሚቻለው ሲምፕሊ ምን ካደረጋችሁ ብቻ ነው የሚለው በሊሚት ኦርደር ካደረጋችሁ ብቻ የዚህን ችግር መፍታት የሚችሉበት እድል እንዳለ እንደምታዩት ያሳያል። ሌላው ኢንቨስትመንት አድቫይስን በተመለከተ የብሮከር አለን ማለት ብሮከር አካውንት ከፍተን የሆነ ብሮከር ደንበኛ አለን ማለት ያ ተቋም ስለምንገዛውና ስለምንሸጠው ነገር አዋጭነት ሐሳብ አስተያየት ይሰጣል ማለት አይደለም ነው የሚለው። እዚህ ጋር እንደምታዩት unless express agreed in written form ሲቢ ካፒታል does not approve investment advice does not provide investment advice you see ብሮከር አላችሁ ማለት ግዥና ሽያጫችሁ
ኦልሬዲ አዋጭነቱ በእነሱም ጭምር እየታየ እየጸደቀ የሚያልፍ መስሎ እንዳይታያችሁ ግዛልኝ ወይ ደግሞ ሽጥልኝ ማለታችሁን ብቻ እንጂ የግዢና ሽያጭ አዋጭነቱን እኔ ከኋላ አፕሩቭ ማደርግበት አድቫይስ ፕሮቫይድ የማደርግበት ምንም አይነት ኢንቫይሮንመንት የሌለ መሆኑን በዚህ ተርምስ ኤንድ ኮንዲሽንስ እየገለጽኩላችሁ ነው የሚለው። ስለዚህ እናንተ ምናልባትም የግዢና ሽያጫችሁ አዋጭነትን አድቫይስ እንዲያደርጋችሁ ከፈለጋችሁ ፍላጎታችሁን መስማማት ሪትን በሆነ መልኩ ማስገባትና በዛ መልኩ ግዣችሁ አዋጭ ነው ዘይን ሽያጫችሁ አዋጭ ነው አይደለም የሚል አድቫይሶችን ሪኮመንዴሽኖችን ማግኘት የሚችሉበት እድል እንዳለ መረዳት መቻል አለባችሁ። እዛ ውጭ ግን ሲምፕሊ እኔ ብሮከራችሁ ስለሆንኩ ብቻ የምታደርጉት ግዢና ሽያጭ አዋጭነቱን አልገመግምላችሁም የሚል ተርምስ ኤንድ ኮንዲሽንስ ያለው መሆኑን መረዳት መቻል አለባችሁ። ስለዚህ እያንዳንዱ ግዢና ሽያጫችሁ አዋጭነቱ አዋጭ አለመሆኑ የሚጠናው በእናንተ በራሳችሁና ሲምፕሊ ብሮከራችሁ የሚያግዛችሁ የግዢና ሽያጭ ሂደቱን ፋሲሊቴት በማድረግ ብቻ መሆኑን መረዳት መቻል አለብን ማለት ነው። ሌላውና ዘ ሞስት ኢምፖርታንት የሚባለው ፓርት ይሄኛው ፓርት ነው። ኦርደር ኮንፊርሜሽን ኤንድ ቼንጅስ። አንዴ ግዢ ከተፈጸመ በኋላ ግዢው ኦርደሩ ኮንፊርም መሆኑን እና ሳሟት ባላንሳችሁ አፕዴት መሆኑን የሚገልጽ ስቴትመንት ሪትን በሆነ መልኩ ይገለጽላችኋል። ምንድነው የሚለው? ትሬድ ኮንፊርሜሽን ኤንድ ስቴትመንት ዊል ቢ ፕሮቫይድድ ኤሌክትሮኒካሊ ኦር ኢን ሪትን ፎርም ነው የሚለው። ግዛልኝ ወይ ደግሞ ሽጥልኝ ብላችሁ ኦርደር እንዳደረጋችሁትና ያ ኦርደር ሴት እንደተደረገ ኤክስኪዩት እንደተደረገ ትሬድ ኮንፊርሜሽን እና ስቴትመንቶች እንደተባለውም ኤሌክትሮኒካሊ ኦር ደግሞ ሪትን በሆነ መልኩ ይደርሷችኋል ማለት ነው። እነዚህ ትሬድ ኮንፊርሜሽን እና ስቴትመንቶች እንደመጡ ችግር ካለባቸው እናንተ በ10 ቀን ውስጥ ማመልከት መቻል አለበት። የፈጸምክልኝ ግዢና ሽያጭ ከትዕዛዜ ውጭ ነው፣ 10 አክሲዮኖችን ብቻ ሽጬ 20 አክሲዮኖች ከባላንሴ ላይ ተቀንሰውብኛል፣ ሶ ዋት ሃፕን ብላችሁ ዊዝን 10 ቢዝነስ ወርኪንግ ዴይስ ሳሚት ማድረግና ችግራችሁ እንዲፈታ ማመልከት ትችላላችሁ። ነገር ግን በዚህ 10 ቀን ውስጥ ካላመለከታችሁ የተላከላችሁ ትሬድ ኮንፊርሜሽን እና ስቴትመንት ላይ ምንም ችግር የለበትም ብላችሁ እየተስማማችሁ እንደሆነ ማወቅና መረዳት መቻል አለባችሁ። ትሬድ ኤክስኪዩት በሆነ ቁጥር የሚላክልንን ትሬድ ኮንፊርሜሽን እና ስቴትመንቶችን ዊዝን 10 ዴይስ በደንብ ቫሊዴት አድርገን ትክክለኛነታቸውን አረጋግጠን ማስቀመጥ ይኖርብናል። ካልሆነ ግን ከ10 ቀን በኋላ የተደረገልኝ ግዢና ሽያጭ ከትዕዛዜ ውጭ ነው እንደተባለውም 10 አክሲዮኖችን ሽጥልኝ ብዬህ ከባላንሴ ላይ 10 አክሲዮኖችን መቀነስ ሲገባህ 15 ቀንሰህብኛል አይነት እንትሮችን ብናመለክት ተቀባይነት የላቸውም። ስለዚህ እንደዚህ አይነት ችግሮች ሲያጋጥሙን ዊዝን 10 ዴይስ ችግራችንን ሪትን በሆነ መልኩ ለማስገባት ለመግለጽ መሞከር መቻል አለብን። ዋንስ ነው የሚለው። ዋንስ ፕሌስድ ማርኬት ኦርደርስ ጀነራሊ ካንኖት ቢ ካንስልድ። ሁላችንም በደንብ ልንረዳውና አንደርስታንድ ልናደርገው የሚገባ ነገር ይሄኛው ፓርት ነው። ማርኬት ኦርደርን ተጠቅመን አንድ ጊዜ ትዕዛዝ ሴት ካደረግን በኋላ ምን ማድረግ አይቻልም? በፍጹም ካንስል ማድረግ አይቻልም። ይህንን ያህል አክሲዮን በማርኬት ኦርደር ግዛልኝ ወይ ደግሞ ሽጥልኝ ያለ አንድ ሰው ያ ትዕዛዙ በምንም አይነት ሁኔታ ካንስል ሊሆን እንደማይችል መረዳት መቻል አለበት። ያ ማለት ትዕዛዞችን ሴት ስናደርግ ሳሚት ከማድረጋችን በፊት የግዥም ይሁን የሽያጭ ትዕዛዞችን በሚገባ ሪቪው ማድረግና በእኛ ፍላጎት ልክ መሆኑን ማረጋገጥ መቻል አለብን። ካለበለዛ ግን አንዴ ፕሌስ ያደረግነው ማርኬት ኦርደራችን ካንስል የማይደረግ መሆኑን በሚገባ ማየት መቻል አለባችሁ። እዚህ ጋር ለመግለጽ የምወደው ከቢዝነስ ቀንም ውጭ ሆኖ ለምሳሌ እሑድ ቅዳሜ ላይ ሆናችሁ በማርኬት ኦርደር የግዢ ትዕዛዝ ወይ ደግሞ የሽያጭ ትዕዛዝ ሴት ብታደርጉ ስራ ሲጀመር ወይም ደግሞ ሰኞ በዛ ኦርደራችሁ መሰረት ግዢ የሚፈጸምበት እድል ያለ በመሆኑ ካንስል ማድረግ እንደማይቻል በሚገባ መረዳት መቻል አለባችሁ። ኢቨን ምንድነው የሚለው ሊሚት ኦርደርስ ሜይ ኖት ቢ ካንስልድ ዱሪንግ አክቲቭ ትሬዲንግ። ሊሚት ኦርደር ላይ የተወሰነ የካንስሌሽን አድቫንቴጅ አለ። ነገር ግን ኢፍ ዩር ኦርደር ኢዝ ሜድ ዱሪንግ ቢዝነስ ኦር ደግሞ አክቲቭ ትሬዲንግ ዴት
ኢት ካን ኖት ቢ ኦልሶ። ይህንን በሚገባ ማየት መቻል አለብን። ሊሚት ኦርደርም ስናደርግ በስራ ሰዓት ሆነን ከሆነ እያዘዝ ነው ያለ ነው ካንስል ማድረግ አይቻልም። ለምሳሌ ሰኞ የስራ ሰዓት ነው። ሰኞ 6 ሰዓት ላይ ይህንን ያክል አክሲዮን በዚህ ግዛልኝ ብላችሁ በሊሚት ኦርደር ብታዙ ያንን ካንስል ማድረግ እንደማትችሉ በደንብ መረዳት። ምክንያቱም በናኖ ሰከንድ በሚሊ ሰከንድ ቀጥታ ትእዛዛችሁ የኢትዮጵያ ሰነደ መዋዕለ ንዋይ ገበያ ፕላትፎርም ላይ አጠቃላይ ሪኮግናይዝ የሚደረግበትና ማች የሚደረግበት ግዥም ከሆነ ግዥ ሽያጫችሁም ከሆነ ሽያጫችሁ ከሌላ አካል ጋር ማች የሚደረግበት ኢንቫይሮንመንት ፈጣን ስለሆነ አንዴ በስራ ሰዓት በሊሚት ኦርደርም ቢሆን ሴት ካደረጋችሁ ካንስል የማይደረግ መሆኑን መረዳት መቻል አለባችሁ። ነገር ግን ሊሚት ኦርደርን ተጠቅማችሁ እሁድ፣ ቅዳሜ ብታዙ መሰረዝ ትችላላችሁ። ሆሊዴይ ላይ ብታዙ መሰረዝ እንደሚችሉ መረዳት መቻል አለባችሁ። ምንድነው የሚለው እዚህ ጋር ካንስሌሽን ነው የሚለው። ካንስሌሽን ሪኳስትስ ዊል ቢ ሃንድልድ ኦን ዘ ቤስት ኢፈርት ቤዝ። በተቻለ አቅም የምንችለው ከሆነ ካንስል ለማድረግ ቤስት ኢፈርት እናደርጋለን፣ ለማገዝ እንሞክራለን። ነገር ግን ነው የሚለው ኤኒ ዱፕሊኬት ኦር ኤኒ ኢራኒየስ ኦርደርስ ሪሜይን ዩር ሪስፖንሲቢሊቲ። አሁን እዚህ ጋር በደንብ ማየት ያለባችሁ በሊሚት ኦርደር እና በማርኬት ኦርደር ላይ ብቻ የሚኖሩ ትዕዛዞችን ካንስል የማድረግ ብቻ ሳይሆን እናንተ ተሳስታችሁ ዳብል ብታዙ ኦር ደግሞ ዋጋ ተሳስታችሁ ብታዙ እንኳን የዚህን ስህተት ኃላፊነት የምትወስዱ እናንተ ራሳችሁ እንጂ እኔ አይደለሁም። እኔ ግዢው እንዲፈጸም ታዘዛችሁኝ የመፈጸም እንጂ እናንተ ዳብል አድርጋችሁ ታዙት ወይስ ደግሞ ተሳስታችሁ ታዙት የማቅበት የማረጋግጥበት መንገድ የለም። በተቻለ አቅም ለማገዝ ሞክራለሁ፣ ግን ስቲል ኢት ኢዝ አፕ ቱ ዩ ነው የሚለው። ስለዚህ ሁላችንም ስናዝ ዳብል አለማዘዛችንን ኢራኒዮስሊ አለማዘዛችንን በሚገባ ቼክ ማድረግ መረዳት በእጅጉ ጠቃሚ መሆኑን መረዳት መቻል አለብን። ይሄ ሌላኛው ጠቃሚ ጉዳይ ነው። ሌላው ወርኪንግ ሀወራቸው ለምሳሌ የሲቢ ካፒታል ኢንቨስትመንት ባንክ አጠቃላይ የኢትዮጵያ ሰነደ መዋዕለ ንዋይ ገበያ በዚህ ሰዓት ነው የሚሰራው። ሁሌም ከሰኞ እስከ ዓርብ በስራ ሰዓት ሆሊዴይ ካልሆነ ከጠዋቱ 3 ሰዓት እስከ ቀኑ 9 ሰዓት ድረስ ይሰራል። ሲቢ ካፒታል ደግሞ እንደ ራሱ ከጠዋቱ 2 ሰዓት ተኩል ሁሌም ከሰኞ እስከ ዓርብ እስከ ቀኑ 11 ሰዓት ተኩል ድረስ ይሰራል ማለት ነው። በዚህ ሁኔታ ሰርቭ መደረግ የሚችሉበት እድል እንዳለ መረዳት መቻል አለባችሁ። ከዛ ውጭ ግን አንዳንዴ የሚኖራችሁ የስልክ ጥሪ ፎን አክሰስ ምናልባት ሲቢ ካፒታል ላይ በስልክ ማግኘት የምትፈልጉት መረጃ ቢኖር አንዳንዴ የስልክ አገልግሎቶች ሊሚትድ ሊሆኑ የሚችሉበት ኢንቫይሮንመንት እንዳለ እዚህ ጋር ገልጾልናል። ለምሳሌ የቢዝነስ ቀን ካልሆነ ነን ቢዝነስ ሃወርስ ላይ ላይሰራ ያላችሁ ይችላል፣ ጥሪ ላይ ይነሳላችሁ እንደሚችል ኢንፎርም ለማድረግ ሞክሯል። ከፍተኛ የሆነ የገበያ እንቅስቃሴ ያለበት ቀን ከሆነ እና ምናልባትም ሲስተሙ ሜንቴናንስ ላይ በሆነበት ሰዓት የስልክ አገልግሎታችን ኢንተራፕት ሊሆን እንደሚችል እንድትረዱን የሚል ነገሮችን አስቀምጧል። ዜን ኮልስ ሜቢ ሪዳይሬክትድ ቱ አውቶሜትድ ሜሴጅ፣ ወደ አውቶሜትድ ሜሴጅ ሊቀየሩ የሚችሉበት ሁኔታ እንዳለ በመረዳት እናንተ በዛ ልክ ሰርቭ መደረግ የሚችሉበትን እድል ማየት መቻል እንዳለባችሁ እንድትረዱ ያስችላል። ስለሆነም የትኛውም ተቋም ቢሆን ብሮከራችሁ የዛንን ተቋም ተርምስ ኤንድ ኮንዲሽን በሚገባ ሳታነቡ ምናልባትም የብሮከር አካውንት ባትከፍቱ ትሬዲንግ አካውንትን ባታዋጡ እመክራለሁ። ቢኮዝ ስፔሻል ነገሮች ሊኖሩ ይችላሉ። አንድን ብሮከር ከሌላ ብሮከር ልትለዩባቸው ከምችሏቸው በርካታ ነገሮች መካከል አንዱና የመጀመሪያው ተርምስ ኤንድ ኮንዲሽኑ ላይ ምን ተቀምጧል፣ በሌላ ሰዓት እናየዋለን እንጂ እዚህ ላይ ለምሳሌ የተቀመጠው አንዱ አካል ምንድነው የሚያስከፍለው ክፍያ በዝርዝር የተቀመጠበት ሁኔታ እንዳለ ያያችሁ ነው። የሌሎችንም ብታው በዚሁ ልክ የተቀመጠበት ነገር አለ። ሌሎችም አሉ። ሌሎችን ነጥቦች ግን በሌላ ሰዓት በተቻለ አቅም ለማቅረብ እሞክራለሁ። ስለሆነም የዛሬ ቪዲዮአችን ጠቃሚና አስተማሪ ሆኖ ካገኛችሁት ላይክ እንድታረጉት፣ ሼር እንድታረጉት እና ለበለጠ የፋይናንስ የኢንቨስትመንትና የካፒታል ማርኬት መረጃዎች ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። አመሰግናለሁ። ታንኪዩ